ሰብስክራይብ በማድረግ ቤተሰብ ይሁኑ። ወጣትነት ቢለብሱ የሚያምሩበት ጊዜ ነው። አላያችሁም? እዚህ ወጣ ወጣ ሲሉ ደረታቸው ወጣ ወጣ ያለ ጀለቢያ ያልደበቀው ማለት ነው። አረማመዳቸው ከስር ስፕሪንግ እንደተገጠመላቸው አይነት ዋህ ዋህ ሲሉ ማለት ነው። ሰውነት ደንዳና የምትናገረው የሚያምር የወጣቶች ተምሳሌት እንኳን ተጠይቀ ይመጣልሃል። እሺ ማናትልም መስና ወሱላተ ወሩባ ኸዲጃ አይሻ ዘይነብ ተከታትለው ይመጡልሃል። ያን ጊዜ ቀባ ታወጣለሽ። እኔ ስፖርት ወዳለሁ ታቆኛላችሁ። ሲጋራ የሚያጤስ ጫት የሚቅም ውሽልሽል ወድቆ የማይነሳ ወጣት እንዳትሆኑብን። ወጣቱ ወጣትነትን ሲደርስ ፋየር ኤጅ የትኩሳት ዘመን ነው፣ የግንፍልታ ዘመን ነው። ተውት ይፈንዳ ይውጣለት ነው የሚለው። ፍቅረኛ ይከርታኝ ነው ያለው ወጣት በቃ ከሰማይ ተቆራርጧል። ነስር የሚባል ነገር የለም። ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረብል ዓለሚን وحسن العاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه ومن اختفى أثرهم واهتدى بهديهم إلى يوم الدين أما بعد فالسلام عليكم ورحمة الله وبركاته. أهون موقف بوتاو ወጣቶች የሚደነቁበት የሚበረታቱበት ውድ የሆነ ጊዜያቸውን ለዚህ ዲን እንዲያበረክቱ ሞራላቸው የሚገነባበት መውቅፍ ስለሆነ ወጣት የሆናችሁ ሸኾች አፉትሉኛላችሁ። ወጣትነት ይለብሱ የሚያምሩበት ጊዜ ነው። አላያችሁም? እዚህ ወጣ ወጣ ሲሉ ደረታቸው ወጣ ወጣ ያለ ጀለቢያ ያልደበቀው ማለት ነው። አረማመዳቸው ከስር ስፕሪንግ እንደተገጠመላቸው አይነት ዋህ ዋህ ሲሉ ማለት ነው። ሲበሉም እንደዛው ነው እና ወጣት ሲሰሩም እንደዛው ነው። አይ የሚፈልጉት ለዋናው ለዛ ስለሆነ ነው። እሱማ ዋናው ነውና ባጭሩ በጣም ያምራል ወጣትነት። እና ወጣትነት በእስላም ልዩ ስፍራ ይሰጠዋል። አላህ ጀለ ወተዓላ በሱረቱል ካህፍ ላይ የጠቀሳቸው አስሐቡል ካህፍ ማናቸው ከተባለ የዒሳ ኢብኑ መርየምን መልእክት። ዒሳ ኢብኑ መርየም ማለት ምንድነው? የእሳቸው መልእክት ምን ነበር ካለን ላ ኢላሃ ኢላላህ ወአነ ዒሳ ረሱሉላህ ያሉ ሙስሊሞች ነበሩ አስሐቡል ካህፍ። ግን አልሙወሒዱን በመባል እነኛ ብቸኛ አምላክ የሚያመልኩት ተብለው ሙወሒዶች በእሳት የሚቃጠሉበት ዘመን፣ የሚታሰሩበት የሚሰቃዩበት ዘመን፣ አውሮፓ በጣዖት አምላኪነት የታወቀችበት ጥቁር ዘመን ዳርክ ኤጅ ላይ ታሪክ የሰፉ ወጣቶች ናቸው። ቁጥራቸው አናሳ ነው። ኢነሁም ፊትየቱን አመኑ ቢረቢሂም ወዚድናሁም ሁዳ። እዚህ ቦታ ላይ ቁጥራቸው ስንት ነው በሚል ብዙ ሪዋያ መጥተዋል። ግን የቋንቋ ሊቃውንት ምን አሉ? የመጣው ፊትያ ብሎ ነው። ፊትያ ማለት ደግሞ አፍዒለቱን አፍዑሉ ثم فعلا ثم أفعال جموع قلة ኢብኑ ማሊክ እንደሚናገሩት ማለት ነው። ስለዚህ ፊዕላ በሚል ወዝን ነው የመጣው። ስለዚህ ፊዕላ ከሆነ ደግሞ ጁሙዑ ቂላ ስንት ነው? እዚህ የሉጋ ሰዎች ስላሉ አሁንም ኢብኑ ማሊክ እንዳሉት ثلاثة بالتاء كل العشرة في عد ما أحده مذكرة في الضد جرد والمميز جروري جمعا بلفظ قلة في الأكثر. ስለዚህ ከሶስት እስከ 10 ከዚህ አይበልጡም ይላሉ። ኢነሁም ፊትየቱን አመኑ ቢረቢሂም ወዚድናሁም ሁዳ አለ። ኢነሁም እነርሱ ፊትየቱን ወጣቶች ናቸው፣ ጎበዞች ናቸው።
آمنوا بربهم بجيتاچو يامنوا وزدناهم هدى أمنوا تجينتوال إنيا ممريان ጨመርንላቸው ይላል አላህ ጀለ ወተዓላ ወረበጥና على قلوبهم በልቦቻቸው ላይ አጠነከርን إذ قاموا የቆሙት እኮ የጣዖታት መሪዎች ፍለፊት ነው إذ قاموا فقالوا ربنا رب السماوات والأرض ጌታችን የሰማያቱና የምድር ጌታ ነው ለን ندعو من دونه إلها ከሱ ባሻገር አምላክ የሚባል ነገር አንጠራም ለን ندعو من دونه إلها ቁርጣቸውን ነው የነገሩት النكرة في سياق النفي تفيد العموم لن ندعو من دونه إلها قلقل አደረጓቸው ከዛ በኋላ እነሱ ሊገደሉ ሲፈልጉ አላህ ጀለ ወተዓላ ወደ ጫካ እንዲሸሹ አደረገ በዛ ውስጥ 300 ምናምን አመት አቆያቸው ልክ ከንቅልፋቸው ሲነሱ 300 ምናምን አመት ምን ያህል እዚህ ቦታ ላይ ቆያችሁ አንድ ቀን ወይ ግማሽ ቀን እኮ ነው ያሉት አንድ ቀን ወይ ግማሽ ቀን 300 ምናምን አመት አላህ ወደ ቀኝ ወደ ግራ ያገላበጣቸው እነሱ ሊያይ የገባ በሙሉ እየሸሸ ይወጣል ከ300 ምናምን አመት በኋላ فبعثوا أحدكم بورقكم هذه إلى المدينة በዚች ሳንቲማችሁ አንዳችሁን ወደ ከተማ ላኩ ሲባል አንዳቸው ያንን ሳንቲም ይዞ ከተማ ቢሄድ ነገር ሁሉ ተለዋውጧል የሽርክ ስርዓት ተገርስሷል ሲያዩ አገሩ በተውሂድ ተጠምቋል ግን እነሱ ሊመለኩ ሲሉ ታሪኩ ረጅም ነው አላህን ወሰደን አሉት ወሰዳቸው ታሪክን ነው የሰሩት ግን ተውሂድን አወጁ የዛሬ ወጣቶች በሽርክ ጽልመት ውስጥ የገባውን የኡማውን ክፍል ከሽርክ ወደ ተውሂድ ታሸጋግሩ ዘንድ ተስፋዎቻችን ናችሁ አላህ ይርዳችሁ الله إنهم فتية آمنوا بربهم نالوا وزدناهم هدى الله مجمرة من قد لا يمجنية يفلقان والذين جاهدوا فينا بلونو لنهدينهم سبلنا إننا بنيا من قد يتاقلوتن من قداتشن انمراچوالن نميلو الله جل وتعالى الذي مجمرة من قد لا يمجن الله جل وتعالى يردانا دون شك إن الله لا يغير ما بقوم حتى يغيروا ما بأنفسهم سوّج الناس زند يالله النجار اسكيلوّت ودرس الله هنيتاچون አይለውጥም من تقرب إلي شبرا عند سنزرن ودني تقرب تقربت إليه ذراعا عند كنت ودسو قربالو ومن تقرب إلي ذراعا عند كنت ودني قربا تقربت إليه باعا عند اقفل اني قربوالو ይላል አላህ ጀለ ወተዓላ ስለዚህ ሰበቡን እናድርስ አላህ መንገዱን ይቀድልናል በትልቅ ሞራል አሁን እንዲህ ሳይሆን እኮ እንዲህ ነው እየተናገርኩ ያለው እዚህ አካባቢና በትልቅ ሞራል እንንቀሳቀስ አዩሃ አልአህባ ለነብዩ ሰለላሁ ዐለይሂ ወሰለም ቀኝ እጅ የነበሩት እነማን ናቸው ሲባል ወጣቶች ነበሩ ነሰረኒ የሸባብ ወጣቶች ረዱኝ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም ለዚህ አንዳንድ ወጣቶችን እዚህ ቦታ ላይ እንደ ምሳሌ ማንሳት የግድ ሆነ علي بن أبي طالب علي بن أبي طالب يا نبي صلى الله عليه وسلم يا أقوت لجناتشو علي بن أبي طالب نبي صلى الله عليه وسلم زند اجيت وددوناتشو لجاتشون فاطمة نو يدارواتشو علي بن أبي طالب كوطاتوቹ መካከል አንዱ ነበሩ አንድ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ከሁደይቢያ ስምምነት በኋላ አላህ በሁደይቢያ የሰሃቦቹ ቀልብ ስለተሰበረ ለምን ከዓባን አልገባንም ብለው ከዛ በመመለሳቸው ስለተሰበረ ያንን ሊያስረሳቸው መጠገኛን የኸይበርን ገኒማ አደረገላቸውና ኸይበር ውስጥ የነበሩት አሁን ወንድሞቻችንን እየገደሉ ያሉ አያቶቻቸው ናቸው
ተፍሲር ይፈልጋል እንዴ? ተፍሲር ይፈልጋል? አያስፈልግም። ባጭሩ ተንኮለኞች ነበሩ። ሒስን ነበራቸው፣ ጠንካራ ምሽግ። ቢሞከር በቀስት እየተነደፉ ማለፍ አልቻሉም። ከዛ በኋላ ነብዩ ሰለላሁ ዐለይሂ ወሰለም እንደነገ ሊያደርጉት እንደ ዛሬ እንዲህ አሉ። ለኡዕጢየነ ራየተ ገደን፣ ነገ ባንዲራን እሰጣለሁ ረጁለን እንዲህ ላለ ሰው ዩሂቡሁ ላሁ ወረሱሉሁ፣ አላህና መልእክተኛው የሚወዱት ለሆነ እሱ ደግሞ ወዩሂቡ ላህ ወረሱለሁ፣ አላህና መልእክተኛውን የሚወድ ለሆነ ሰው እሰጣለሁ። የፍተሑ ላሁ ዐላ የደይህ፣ በሱ ሰው ሰበብ ኸይበርን አላህ ይከፍታታል አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ዑመር ብን አልኸጣብ ምን አሉ? እንደዛ ዕለት አሚርነትን የተመኘሁበት ዕለት የለም። ሲፋውን ተመልከቱ። አላህ እንደዛ ያድርግ ሸባቦቻችንን። አላህ የሚወዳቸው መልእክተኛው በሐያት ቢኖሩ የሚወዷቸው ወይ መልእክተኛው የሚወዱትን የወጣት ባህሪ የተላበሱ ወጣቶች አላህ ያድርግልን። እነሱም አላህና መልእክተኛውን የሚወዱ አላህ ያድርጋቸው ወጣቶቻችንን። ከዛ በኋላ ዑመር ኢብኑ አልኸጣብ እንደዛ ጊዜ ሹመትን የተመኘውበት ጊዜ የለም ይላሉ። ታዲያ በንጋታው ነብዩ ሰለላሁ ዐለይሂ ወሰለም ማን ይሆን ይሄን ነገር የሚሰጠው ብለው ሰዎች ሁሉ ተሽረኢቡል አዕናቅ፣ አንገት ረዛዝሞ ማን ይሆን ተብሎ ሲጠበቅ አይና አልይ ብኑ አቢ ጣሊብ አሉ ነብዩ ሰለላሁ ዐለይሂ ወሰለም። አልይ ብኑ አቢ ጣሊብ የት አለ ብለው ሲሉ አረ አይኑን ታሞ እኮ ቤት ተቀምጧል። ከዛ እኮ ድንኳን አላቸው፣ አልወጣም፣ ከጀይሹ ጋር ተቀላቀለም። አምጡልኝ አሉ ነብዩ ሰለላሁ ዐለይሂ ወሰለም። በሁለት ሰዎች ተደግፎ መጣ አልይ ብኑ አቢ ጣሊብ። ከዛ በኋላ አይናቸው ተከድኗል፣ በጣም ታሟል። አይ ከዚህ መልእክትማ ወደ ኋላ መቅረት የለም። ነብዩ ሰለላሁ ዐለይሂ ወሰለም አይኑን ገልጠው ምራቃቸውን ተፉበት። ፈበሪአ ከዛ ህመም ሻራ ከአለም የኩን ቢሂ ወጃዕ፣ ከዛ በፊት እንዳልታመመ አይነት ሆነ። ከዛ በኋላ ነብዩ ሰለላሁ ዐለይሂ ወሰለም ባንዲራ ሰጡት። እንፉዝ አላ ሪስሊክ፣ ተረጋግተህ ሂድ አሉት። አልይ ብን አቢ ጣሊብ ፊታቸውን አላዞሩም፣ ወጣት ናቸው። የነብዩ ሰለላሁ ዐለይሂ ወሰለም መመሪያ ይሰማሉ። እንደተባሉት ሄዱ። መጀመሪያ ወደ ላኢላሃ ኢላላህ ጋበዟቸው፣ እምቢ አሉ። ጦርነት ተከፈተ። ኸይበርን ከፈቷት አልይ ብን አቢ ጣሊብ። ከነብዩ ሰለላሁ ዐለይሂ ወሰለም ዙሪያ የነበሩ ወጣቶች እንዲህ ነበሩ። አሁን ሙስሊሙ ከነበረበት ችግር እዚህ ለመድረስ በእንዲህ መልኩ ማለት ነው ለመደራጀት ወጣቶች ያበረከቱት ሚና ቀላል ነው። ኩፍሩ ኒዕማ ካልሆነ በስተቀር አላሁመ ለከል ሐምድ ነው የምንለው። አላሁመ ዚድ ወባሪክ እንላለን። ስለዚህ አላህ ሸባቦቻችንን በቦታው እንዲህ ያደርጉልናል ብለን ያሰብናቸውን ካሰብናቸው በላይ አላህ ያደርግልን። ሁለተኛ ሰው ለመጥቀስ ወደድኩኝ። ሙስዓብ ኢብኑ ዑመይር ነው። ወጣት ነው። ሙስዓብ ኢብኑ ዑመይር በመካ ውስጥ ሙስዓብ በዚህ ያለፈ እንዴ ይባላል። ለምን መሰላችሁ? አካባቢው በሽቶ ይታወዳል። የሀብታም ልጅ ነበረ ሙስዓብ ኢብኑ ዑመይር። ሙስዓብ ኢብኑ ዑመይር መካ ላይ የነበረች ማንንም ልጃገረድ ሙስዓብ ባሏ ቢሆን ብትመኝ እንጂ ከዚህ ውጭ የነበረች አልነበረችም። ምን ነው ሙስዓብ ባገባኝ የሚባል ልብሱ የሚመጣው ከየመን ከቻይና አያችሁ፣ ሽቶ ከውጭ ሀገር የተቀማጠለ ወጣት ወደ ኢስላም ገባ። ወደ ኢስላም ሲገባ ማዕቀብ ተጣለበት። ልብሱ አለቀ። እንደዛ ዘናጭ የነበረው ሙስዓብ ይላሉ በመካ ውስጥ ልብሱ ተቀዳዶ በሾህ አያይዞ ሲሄድ እናየው ነበር ይላሉ። ያ አላህ፣ ይሄ ሁሉ ተድሒያ፣ ይሄ ሁሉ መስዋዕትነት ለኢስላም ነው። ታዲያ ነብዩ ሰለላሁ ዐለይሂ ወሰለም ወደ መዲና አንደበተ ርቱዕ በመልክ እሳቸውን የመሰለ
ንግግሩ እጅግ የሚስብ የነበረውን ሙስዓብ ኢብኑ ዑመይርን ወደ መዲና ላኩ። የመዲና ክስተቱ ምን ነበረ? ልክ መዲና ሲገባ ስለ ኢስላም ሲናገር ሰዎች ሲገቡ አረ አንድ ሰው ገብቷል፣ ሰዎችን እምነታቸውን የሚያስለውጣቸው ሰው አገርህ ገብቷል ተባሉ። ማን? ሰዓድ ኢብኑ ሙዓዝ። ሰዓድ ኢብኑ ሙዓዝ ይሄንን ስም በደንብ አስምሩበት። ከዛ ሰዓድ ኢብኑ ሙዓዝ ወንድሙን ላከ። ወንድሙ ሄደና ሙስዓብ ኢብኑ ዑመይርን ሲሰማው ሙስዓብ ኢብኑ ዑመይር ሸኽ የሆነ ወጣት ነበረ። አረሳችሁት ማለት በዕልሙ ሸኽ የሆነ ወጣት ነበር። ያምራል ንግግሩ። ሄደ ሰማና ይሄን ሰው ማስወጣት ተገቢ አይደለም ብሎ ወደ ወንድሙ ተመለሰ። ሄደና እስቲ ራስህ ሂድና ስማው። ሰዓድ ኢብኑ ሙዓዝ በቀጥታ ወደ ሙስዓብ ኢብኑ ዑመይር መጣ። ከዛ በኋላ ስማንተ ተነስ ከዚህ በሰይፌ ሳልቆርጥህ ሲለው ያ አኸል ዓረብ አንተ የዓረብ ወንድሜ ሆያል እስኪ ከቸርነትህ ሊሆን ከኔ ስማ፣ ከወደድከው እሰየው፣ ካልሆነ አገርህን ጥዬ ወጣለሁ። ፈእቲ ቢህ አምጣው እስቲ ልስማው። ሙስዓብ ኢብኑ ዑመይር በሚያምር አንደበቱ ኢስላምን ይተነትን ጀመር። ሲለው በሰይፍ ሳልቆርጥህ ያለው ሰዓድ ኢብኑ ሙዓዝ አነ ድኹሉ ኢላ ዲኒኩም ሃዛ ብሎ ጠየቀ። እንዲህ ወደሚያምረው እምነታችሁ መግባት የሚቻለው እንዴት ነው? አምባሳደሩ ሰራ አልሰራም? ስራው ሰርቷል አልሰራም? የኢስላም አምባሳደሮች ናቸው፣ ሙስዓብ ኢብኑ ዑመይሮች ናቸው። እና እንዴት ነው መግባት የሚቻለው? በእንዲህ መልኩ ገባ ሰዓድ ኢብኑ ሙዓዝ። ከዛ በኋላ የሰራው ስራ ቀላል አይደለም። ሰዓድ ኢብኑ ሙዓዝ ይሄ ቁም ነገረኛው ሰው በሞተ ጊዜ ጅብሪል አለይሂ ሰላም ወርዶ እኮ ነው መን هذا الذي اهتز عرش الرحمن لموته እሱ ስለሞተ የአርራህማን አርሽ የተወዘወዘለት ማን ነው ይህ ሰው ብሎ ጅብሪል ነብዩ ሰለላሁ ዐለይሂ ወሰለም ሲጠይቃቸው ነብዩ ሰለላሁ ዐለይሂ ወሰለም ጨርቃቸውን አራግፈው ማነው ሰዓድ ኢብኑ ሙዓዝ ይታከምበት ወደ ነበረው ድንኳን ሲሄዱ فإذا هو قد انتقل إلى رحمة ربه። ስለዚህ እንዲህ ያለን ሰው ያፈራ ነበረ ሙስዓብ ኢብኑ ዑመይር። አያስቀናም? ወደ አልይ ኢብኑ አቢ ጣሊብ ልመለስላችሁ ወጣቶች ሆይ። እኔ ስፖርት ወዳለሁ ታቆኛላችሁ። ሁሌ ነው የምጣራው ወደዛ። ስለዚህ ሲጋራ የሚያጤስ ጫት የሚቅም ውሽልሽል ወድቆ የማይነሳ ወጣት እንዳትሆኑብን አልይ ኢብኑ አቢ ጣሊብ ምሳሌ ይሁናችሁ። በኸንደቅ ጦርነት ጊዜ ነው ነብዩ ሰለላሁ ዐለይሂ ወሰለም ጉርጓድን ቆፍረዋል ከሰሃቦቻቸው ጋር ሆነው። ይሄን ጉርጓድ ፈረስ ሊዘለው አይችልም፣ ግን የተወሰኑ በጣም የተበሳጩ ሰዎች ዘልቀው ገቡ፣ ከቁረይሽ ቡድን ማለት ነው። ከዛ በኋላ ከነሱ መሃል አምር ኢብኑ ውድ የተባለ ሰው ነበረ። አምር ኢብኑ ውድ ከተባለ ስሙ ሲነሳ ሰዎች ገና ለገና ይርበተበታሉ፣ ቦታውን ጥለው ይጠፋሉ። መጣ ዘለቀና መዩ ባሪዙኒ አለ። ማን ነው እኔን የሚገጥመኝ ብሎ ሲል ሰው ሁሉ ዝም ጭጭ ሲል አልይ ኢብኑ አቢ ጣሊብ ያ ጀግና ወጣት ወጡ። እኔ ማን አንተ? አልይ ኢብኑ አቢ ጣሊብ ሂድ፣ እኔ ልገልህ አልፈልግም። እንዲህ እኮ ነው ያለው። አቤት ጉራ! ልገልህ አልፈልግም፣ ሂድ። ከዛ በኋላ አልይ ኢብኑ አቢ ጣሊብ ምንድነው ያሉት? አነ الذي سمتني امي ሃይደራ፣ እኔ እኮ እናቴ አንበሳው ብላ ነው የምትጠራኝ። ያ አምር አለው ከጀግንነትህ ብዛት ከሁለት ምርጫ
ቢቀርብልህ አንዱን እንደማትፈራ አውቃለሁ አንዱን ትወስዳለህ አዎ ባህሪዬ ነው አለ ወደ ሁለት ነገር እጠራሃለሁ አንደኛው በአላህ አንድነት ልታምን ልትመሰክር በነብዩ ሰለላሁ ዐለይሂ ወሰለም መልእክተኛነት ልታምን ልትመሰክር ኢለ ሸሃዳ ይሄ ካልሆነ ደግሞ እኔ ልትገጥመኝ አመ ሸሃደተ ፈላ አለ ካፊሩ አምር ኢብኑ ውድ የሸሃዳ ምትለውን ምንታምንቴ ተወሱን አንተን ግን እያዘንኩ ልግደልህ አለ ከዛ በኋላ ተጋጠሙ የሰማችሁ ነው ወጣቶች ከዛ በኋላ ምን ይላሉ ያንን መሽሃድ ያዩት ሰሃቦች እንደዛ አይነት ቂታል አላየንም በመሃላቸው በነበረው ግጥሚያ አቧራው ተቀሰቀሰ የአቧራ ጉም ተፈጠረ ማየት እስከማንችል ድረስ ከዛ በኋላ አላሁ አክበር የሚል ድምጽ ሰማን አጋድመውት አሊ ኢብኑ ጣሊብ ወጣው አላሁ አክበር ታዲያ ዛሬ ውሽሽር የሆነ ወጣት ገፍተር ቢያረጉት የሚወድቅ እንደዚህ ያለ ስራ ይሰራል እንዴ አይሰራም አይደለም ወጣቶቻችን ግን ከሱስ የራቁ ጥርሳቸው በረዶ ደረታቸው ነፋ ያለ በዕልም የዳበሩ አያችሁ ጉልበታቸውም እንደዛ የሆነ ተተኳሽ የሆኑ ከሆኑ የአሊ ኢብኑ አቢ ጣሊብን ሚና ሊጫወቱልን ይችላሉ አያስቀናም እንዴ ምን ነው እሱም ቦንኳ አስብልም እንዴ ያስብላል ሶስተኛው ኡሳመቱ ኢብኑ ዘይድ ናቸው ኡሳመቱ ኢብኑ ዘይድ የዘይድ ኢብኑ ሐሪሳ ልጅ ናቸው ኡሳመቱ ኢብኑ ዘይድ ነብዩ ሰለላሁ ዐለይሂ ወሰለም ህልፈተ ህይወታቸው ሲቀርብ ባንዲራን የቋጠሩለት የ18 ዓመት ወጣት የጦር መሪ ነበረ ስንት ዓመት ነው 18 በ18 ዓመት የጦር መሪ በየትኛውም ስርዓት ማፍራት ከባድ ነው በዓለማችን ላይ ብዙ አይዲዮሎጂስ አሉ ነظريات ሶሻሊዝም ኮሚኒዝም ካፒታሊዝም አይዝም ሞልቷል ይሄ ሁሉ ግን ወጣቱ ወጣትነትን ሲደርስ ፋየር ኤጅ የትኩሳት ዘመን ነው የግንፍልታ ዘመን ነው ተውት ይፈንዳ ይውጣለት ነው የሚለው ኢስላም ግን በ18 ዓመት የጦር መሪ መሆን የሚችልን ወጣት የሚያፈራ ሶሻል ሲስተም ነው ስርዓተ ማህበር እና እናንተ የኢስላም ልጆች በቀላሉ ነገር እንዳትሸወዱ ስፔን አንደሉስ በሙስሊሞች መንግስት ስር በነበረችበት ጊዜ ኢንሳይክሎፒዲያ the world book ሙስሊሞች ስፔንን ያስተዳድሩበት የነበረው ዘመን the golden era ይለዋል القرن الذهبي بمعنى the golden era ያን ጊዜ ወጣቶቹ እጅግ የመጠቁ ነበሩ በቋንቋ በሸሪዓ በስርዓት እጅግ የመጠቁ አውሮፓዎች አንደሉስ ከነሱ በመነጠቋ ይንገበገቡ ነበር ከዛ በኋላ ሰላይ ላኩ ሰላይ ሲልኩ ሰላዩ አንድ ወጣት አገኘ ወጣቱ ያለቅሳል አንተ ሰውዬ ምንድነው የሚያስለቅስ የሙስሊም ልብስ ለብሶ እኮ ነው ሰላይ ነው ገባ ምንድነው የሚያስለቅስ ሲል ቀስት ስቼ ነው አለ ኢላማዬን ስቼ ነው እማለቅሰው አለ የሳትኩት የአላህ ጠላት ቢሆንስ ይላል ይብሰከሰካል አይሞከርም አለና ገባና አትደፈርም ማለት አይሞከርም ብሎ ተመለሰና እጃችሁ ሰብስቡ አላቸው ፈረንጆቹ በሌላ ጊዜ ቆይቶ ፈረንጆቹ ሰላይ ላኩ ሰላይ ሲልኩ
አንድ ወጣት ሲያለቅስ ያገኘዋል ሰላዩ ምን ሆነ ነው የምታለቅሰው ሲል አይ ፍቅረኛዬ ክዳኝ ነው አለ ፍቅረኛዬ ክዳኝ ነው አያችሁ አንዲት የእንግሊዝ አምባሳደር ምን አለች መሰላችሁ ሙስሊሞች ለምዕራባውያን አስቸጋሪ የሆኑበት ምክንያት የሁለት ሀገር አሸናፊዎች በመሆናቸው ነው ታግለን ካሸነፍን ሸሪዓን እናውጃለን የአላህን ህግ በመድር ላይ ከተገደልን ደግሞ ሸሂድ ነን ሸሂድ ደግሞ በመጀመሪያው የደም ጠብታ ዱንያ ላይ የሰራ ወንጀል ይታበስለታል የሁለት ሀገር አሸናፊ የሆኑ ሰዎችን ማሸነፍ ከቶ አይሞከርም ምን እናርግ ሲሏት ከሰማይ እናቆራርጣቸው አለች እንዴት ነው ከሰማይ እናቆራርጣቸው እርቃናቸውን የሚሄዱ ሴቶችን እንልቀቅባቸው አለች ቁርአኑን ሳይሆን ዳሌዋ ባቷ እንትኗ ሲል ሩሁ ይቋረጣል ማለት ነው خلاص ይሸነፋል ፍቅረኛዬ ከርታኝ ነው ያለው ወጣት በቃ ከሰማይ ተቆራርጧል ነስር የሚባል ነገር የለም ስለዚህም ወጣቶች አብሽሩ እናንተ ስሩ እንጂ ሰዎች የሚታለሉበት ሩቅ የሆነው ነገር ቅርብ ይሆናል ምን አሉ መሰላችሁ ራሳችሁን ከተቆጣጣራችሁ ወጣቶች እንዲህ አሉ ገንዘብ ትገኛለች በጉብዝና ቴት ያዝና ገንዘብ ትያዛለች በስተርጅና ቴት ትገኝና አሉ ግልጽ የሰሜን ሰው በደንብ ይረዳኛል መቼ ገንዘብ ትገኛለች በጉብዝና በወጣትነት ይሰራላ ቴት ያዝና ማለት ይረጫዋል ማለት ነው ገንዘብ ትያዛለች ቴት ትገኝና አሉ ደግሞ አሁን ተቃራኒ ሆነ እናንተ ደግሞ እንዲሁኑ ገንዘብ ትገኛለች በጉብዝና በሉና አናወጣትም ቁም ነገር ላይ እናውላታለን ምን ላይ አብሽር ስራ ቤትህን አፋፋው ፍሪጁ እስቶቡ አልጋው ምንትሴው ስትታይ ቃኢመን ላይ ሰውነትህ ደንዳና ምትናገረው የሚያምር የወጣቶች ተምሳሌት እንኳን ተጠይቀ ይመጣልሃል እሺ ማናትልም መስና ወሱላተ ወሩባ ኸዲጃ አይሻ ዘይነብ ተከታትለው ይመጡልሃል ያን ጊዜ ቀባ ታወጣለሽ አቸኩል እና ወጣትነት ከእድሜ ውስጥ አያችሁ ፈተና የበዛበት ስለሆነ ነብዩ ሰለላሁ ዐለይሂ ወሰለም በነገሩን الله يوم لا ظل إلا ظله ሰባት ሰዎች يظلهم الله يظلهم በጥላ ስር ያደርጋቸዋል በሱ ጥላ ስር ያደርጋቸዋል يوم لا ظل إلا ظله የሱ ጥላ እንጂ ሌላ ጥላ በሌለበት እለት ብለው ከተቀሱት መካከል አንዱ شاب نشأ في عبادة الله بالله عبادة ያደገ ወጣት ነው ይባላል ምን ይባላል من شب على شيء شاب عليه ይላል من شب على شيء በሆነ ነገር ላይ ያደገ شاب عليه በዛው ነው የሚያረጀው ስለዚህ ምን እናድርግ ሲባል ወጣቶች አንድ ፎርሙላ አለ ፎርሙላው ምንድነው ይሄ ዲማጋችን አእምሮአችን በሁለት ይከፈላል ኮንሺየስ እና ሰብኮንሺየስ ተብሎ ይከፈላል ኮንሺየስ ማለት አልዋዒ ማለት ነው ዋዒ ለምሳሌ አስቸኳይ የሆነ ነገር ጻፍ ተናገር ሲባል ዋዒው ነው የሚሰራው ሌላኛው ደግሞ አላዋዒ ይባላል ሰብኮንሺየስ የሚባለው የጭንቅላት ክፍል ነገሮችን ለማምጣት አይቸገርም እሺ ሰውየው ሲደነግጥ
ኮንሺየስ የሆነው ፓርት ይጋረዳል። ለዚህ ነው ቂያ ማለት ወአምየት አለይሂሙል አንባኡ ዜናዎች በእነሱ ላይ ይደበቃሉ። ሰውየው ይደነግጣል ሲጠየቅ ሃ ነው የሚለው። ለምን? ይሄ ዋዒ የሆነው ይጋረዳል በድንጋጤ። ስለዚህ ሰውየው ነገሮች እንዲቀሉት ራሱን ተርቢያ ማድረግ አለበት። ሲደግመው ሰውነቱ ይለምዳል። ለምሳሌ ፋቲሃን በጣም ከመደጋገማችን የተነሳ ከዋዒ ላዋዒ ውስጥ ገብቷል። ሰብኮንሺየስ ውስጥ ነው ፋቲሃ ያለው። ለምን? ሰውየው ከኢማሙ ጋር አላሁ አክበር ይላል፣ አልহামዱሊላህ ረብል ዓለሚን አርራህማን አርራሂም መርካቶ ውስጥ እየገዛ እየሸጠ በገሌ ላይ ስንት አለብኝ እገሌን መቼ ነው መቀበለው እያለ ምላሱ ግን ፋቲሃን ይቀራል። ከዛ አላሁ አክበር ሲል ሩኩ ላጥ ያረጋል። ለምን? አዳ ስለሆነ ማለት ነው። አዳ ስለሆነ ለምሳሌ አሁን መኪና እየነዳሁ ነው የመጣሁት። እየነዳው እዚህ ያሉ ሰዎች ሲደውሉልኝ ላውድ ስፒከር ላይ አድርጌ እነሱን እያወራው ማለት ነው ማርሽ ቀይራለሁ። እሺ ማርሽ ቀይራለሁ፣ አቀዘቅዛለሁ፣ አፈጥናለሁ። ይሄ ሁሉ ስሰራ ማለት ነው ምንም ሰውነቴ ከመልመዱ የተነሳ ታታታታታታ ነው የሚያደርገው። ማርሹም ይቀይራል፣ ይሄም ነዳጅ ፍሬን ምናምን ይይዛል። ለመሰላችሁ መጀመሪያ ስጀምረው ግን የት ነበር ነዳጁ እላለሁ፣ የት ነበር ፍሬኑ? በዚህ መልኩ ያላለፋል። ሁሉም መኪና ስንለማመድ መከራ አይተን ነው። ከለመደ በኋላ ግን አይቸግርም። ስለዚህ እንዴት እናርግ ሲባል ቁርአኑን ሁሌ እንቅራው፣ ሰላተል ለይል እንነሳ ሁሌ። የተወሰነ ጊዜ ስንደግሞ ይቀለናል። በጣም ነው የሚቀለው። ረመዳን ላይ ሰው ሱቢ በጊዜ አያችሁ፣ ከዛ በኋላ ዙሁርን ባዕድያ ቀብልያ እያለ ማለት ነው ሁሉንም ይሰግዳል። ማታ ተራዊህ ቀጥሎ ተሐጁድ ያ ሁሉ ይደረድርና ልክ ሸዋል ላይ ማለት ነው ተራዊህ የለም አይደለም 4 ረካ ዙሁር እንዴት ትቀላለች አንተ ላጥላጥላ خلاص አዳ ማድረግ አለባችሁ ነው። ስታደርጉት ይቀላችኋል ወጣቶች አደራ። ከዛ በኋላ ሻቡን ነሻ في عبادة الله በአላህ ዒባዳ ውስጥ ያደገ ወጣት አላህ በጥላው ስር ነው የሚያደርገው ኸይረን። ማብቀዬ ምን እላለሁ? youthhood is the golden part of your age. Make it a gift for Allah. Allah will bless you with Jannah. ወጣትነት ማለት ከዛ በፊት ያለው ጥንካሬ የሌለው ከዛ በኋላ ያለው ጥንካሬ የሌለው ዘመን። በልጅነት ልጆች ረዳት ይፈልጋሉ። በስተርጅና ሰዎች ረዳት ይፈልጋሉ። እግራቸውም 3 ይሆናል። ይገባችኋል? የሽማግሌ እግር 3 ይሆናል። ይገባዋል። ወግም ይገባዋል። እግር 3 ሳይሆን በፊት ግልጽ ነው ያለች ወርቃማ ጊዜ አለች። ያችን ወርቃማ ጊዜ ለአላህ ስናደርግ ካለ ወርቃማው እድሜ ሻህዋ የሚያስቸግርበትን ያንን ወርቃማ እድሜ ለኔ ሰጠኸኝ እኔ ደግሞ ጀነት እሰጥሃለሁ ይላል አላህ ጀለ ወተዓላ። ስለዚህ አደራ አኺራን የምናገረው ነገር ምንድነው? አህበቲ ፊላህ ነብዩ ሰለላሁ ዐለይሂ ወሰለም ምን ይላሉ? አዳሉ على الخير كفاعله ወደ መልካም ነገር የሚመራ ሰው ያን ነገር እንደተገበረው ነው ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ዛሬ እናንተ ሙስሊሙን ኡማ ስታገለግሉ ብዙ ነገር መስዋዕትነት አድርጋችሁ ነው። የገንዘብ መስዋዕትነት፣ የጊዜ መስዋዕትነት፣ የጉልበት መስዋዕትነት፣ ግን ሽልማት አላችሁ። አላህ በሱረቱል ፉርቃን ማብቂያ ላይ ስለ ሙእሚኖች ሲናገር ምን ይላል? والذين يقولون
والذين يقولون ربنا هب لنا من أزواجنا وذرياتنا قرة أعين وجعلنا للمتقين إماما وجعلنا أدرجن للمتقين الله لم يفروا سوج إماما مري أدرجن ሁለቱን ሐዲስ እንሰብስበው አዳሉ على الخير كفاعله ነው አንድ وجعلنا للمتقين إماما ከዚህ ጋር ሲታረቅ ምንን እናወጣለታለን ቢባል እናንተ የሙስሊሙ ኡማ ስራ አስኪያጆች መሪዎች አቅጣጫ አስያዦች ፖሊሲ ቀራጮች ከሆናችሁ እናንተ በቀረጻችሁት በቀደዳችሁት ቦይ ሙስሊሙ ኡማ ሲያልፍ ስገዱ ያለ ሰው ሰጋጆችን በሰገዱት ልክ አጅር ይጻፍለታል ለሰዎች ተምሳሌት የሆነ ሰው من سن سنة حسنة فله أجرها وأجر من عمل بها من غير أن ينقص من أجورهم شيء إلى النبي صلى الله عليه وسلم لسو تمثاليت كوناتشو إمام يسجاجو كله أجر يصافلتال أئمة بشرى لكم كذب الأيمن بسراتال أم يسجداتشو سوج يطور مري يجهاد أجر يصافلتال مري سلهونه መሪ ከተበላሸ ኡማው ይበላሻል መሪ ከቀና ኡማው ይቀናል ስለዚህ እናንተ ሙስሊሙን ኡማ አገልግላችሁ በሙስሊሙ ኡማ ውስጥ የሚገኘው መልካም ነገር አጅር ተመልሶ ለእናንተ ይጻፋል ከዚህ በላይ ትልቅ እድል የለም በእስላም ሹመት ተሽሪፉን ወተክሊፉን ነው ልመረጥ አይባልም ከተመረጠ ግን ሰው الله ይርዳይ ማለት አለበት አላህ ካሰብናችሁ በላይ በሆነ ደረጃ ላይ ምናገኛችሁ አላህ ያድርገን ወሰላሙ አለይኩም ወራህመቱላሂ ወበረካቱ ሰብስክራይብ በማድረግ ቤተሰብ ይሁኑ